በጣም እንድጽናና አርጋችሁኛል። ያው ስብራትን የሚጠግን እግዚአብሔር ብቻ። እንደዛ ኪሎ ቀንሶና በህመሜ ምክንያት ተጎሳቆየ እያለ ለአንድም ቀን ሳይጠየፈኝ ከባድ ዋጋ ለከፈለው እጮኛዬ ምስጋናዬን ማቅረብ ፈልጋለሁ። ይህንን ያነበብንላችሁን ሐሳብ ተናግራ የነበረችው ከትናንት በስቲያ ድንገተኛ አልፈቷ ተሰምቶ የብዙዎቻችንን ልብ የሰበረችው እህታችን ዘማሪት የምስራች ስምዖን ስለ እጮኛዋ በህመሟ ወቅት በአንድ ኢንተርቪው ላይ የተናገረችው መልእክት ነበረ። ታዲያ በዛሬው ዕለት ከጥቂት ሰዓታት በፊት አመሻሹን በቤተሰቦቿ ቤት በተደረገው የመጨረሻና የሶስተኛ ቀን የማጽናናት ፕሮግራም ላይ እጮኛዋ ኪሩ ሲሳይ የተናገረው መልእክት እጅግ ልብ የሚነካ ሆኖ አግኝተነዋል። እሱም በመልእክቱ ምንም እንኳን የሚ እጮኛዬ በመሆኗ በትዳር አብሬያት በአንድ ጎጆ ለመኖር ጓጉቼ የልጆች እናትና አባት እንድንሆን ብመኝም ነገር ግን ወደ አምላኳና አባቷ ሄዳለች። ቢሆንም ግን ከእናንተ ከቤተሰቦቿ ጋር ያለኝ ግንኙነት አይቋረጥም፣ ምክንያቱም ያስተሳሰረን የክርስቶስ ደም ነው ሲል ብዙዎችን ያስደነቀ ንግግርን አድርጓል። እስቲ ይህን አጠር ያለ ቪዲዮ ተመልክተን እንመለስ። ያስተካከላችሁ ትሰሙኛላችሁ። እጅግ በጣም ያዘንን ቢሆንም አጽናኙ መንፈስ ቅዱስ ደግሞ በመካከላችን አለ። የሚያጽናናው እሱ አለ። በጣም እድለኛ ነኝ፣ ደስተኛ ነኝ። በጣም እንድጽናና አርጋችሁኛል። ያው ስብራትን የሚጠግን እግዚአብሔር ብቻ ነው፣ ግን ከእግዚአብሔር ቀጥሎ ደግሞ ሰው ነው ያለው፣ ሌላ ምንም ነገር የለምና በጣም አመሰግናለሁ። በጣም ወዳችኋለሁ። ሁሌም ቤተሰቦቼ ናችሁ። ድልድያችን አልተሰበረም፣ በኢየሱስ ተጠግኗል። አሜን። ድልድያችን አልተሰበረም፣ በኢየሱስ ተጠግኗል። አሜን። ምስር ባትኖር እኔ ኢየሱስ እንዳለ አምናለሁ። ቤተሰቦቼ ናችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ስለ ሁሉ አመሰግናችኋለሁ። ተባረኩልኝ። አምላካችን እግዚአብሔር ስም የተባረከ ይሁን። በደንብ አሜን በሉ። እግዚአብሔር ይባረክ። እግዚአብሔር ይባረክ። በክርስቶስ ደም የተደረገ ቤተሰብነት ለዘላለም አይቋረጥም። ደም ስለሆነ ያስተሳሰረንም ደግሞ ደም ኤቢ ወይም ደግሞ ኦ ምናምን የሚባል ደም ሳይሆን አማራ፣ ኦሮሞ፣ ትግራይ ምናምን የሚባል ደም ሳይሆን የክርስቶስ የኢየሱስ ደም አንድ አድርጎናል። እንደ አንድ ቤተሰብ እንቀጥላለን። ጌታ የተመሰገነ ይሁን። በጣም ጀማ ላይ አንድ የምወደው ጥቅስ አለ። እሱን አብረን እንሰራለን። አንድ ላይ ተከትላችሁ እንትላላችሁ። ሞት ሆይ በሉ። ከፍ ባለ ድምፅ ሞት ሆይ መውጊያ የታለ? ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ኢየሱስ አሸንፎሃል። ኢየሱስ አሸንፎሃል። ኢየሱስ ጌታ ነው። ሞት የተሸነፈው ያኔ በመስቀል ላይ ኢየሱስ ተሰቅሎ ስለ ኃጢአታችን ስለ በደላችን የተሰቀለና የሞተ ጊዜ የተነሳ ጊዜ ሞት ድል ተነስቷል። በኢየሱስ ክርስቶስ በኩል ደግሞ እኛ ባመነው ጊዜ ሞትን ድል አድርገናል። አሜን። የዘላለም ሞት እኛ ቤት የለም። የዘላለም ሞት እኛ ቤት የለም። ወደ እግዚአብሔር መንግስት የሚሄዱ እንደምታዩት እናታችን መጽናኛ መንፈስ ቅዱስ እንደተሰጣቸው መጽሐፍ ቅዱስ ስለሚያውቁ በመዝሙር በዝማሬ ነው ወዴት ሄዱት? በዝማሬ ይሄው ላሳያችሁ፣ በዝማሬ። ስለዚህ ዘሪቱን ስትጽናና ብዙ ሰው እንዴት ብለው እንዴት ዘሪቱ ተጽናናች፣ እንዴት እንደዚህ አይነት ልብስ ለበሰች ብለው ኮረንቲ ሲይዙ አይተዋል። ታስታውሳላችሁ? ልጇ ወደ ጌታ ሄደ ጊዜ የዘሪቱ ልጅ በጌታ ነበር። ወደ ጌታ ሄደ። ጌታ ወዲያው ነው የሚያጽናናው። ጌታ በጣም ነው የሚያጽናናው። ስለዚህ ይኸው ለመላው ክርስትና እህትና ወንድሞቼ አድርሱልኝ። እችን ሴት የወደዳችሁ በሷ መዝሙር የተባረካችሁ ከልብ ያገዛችኋት እናቷ እህታችንም ናት፣ እናታችንም ናት። ስለዚህ ለዚች እናት እርዳታ መደረግ አለበት። ለዚች እናት መጽናኛ እርዳታ አድርገን
እኛ ልጆችሽ አለን፣ ልጅሽ በጌታ ብትሆንም እኛ ከጎንሽ ነን ብለን እቺን እናት የገንዘብ እርዳታ ማድረግ አለብን። እናቷን እኛ ከጎኗ መቆም ማሳየት አለብን። እቺ እናት በማ እንዳትቸገር፣ ምናልባት እናቷን የምትረዳ ናት። እቺ እህታችን የሚዬ እናቷን በእርግጠኝነት ትረዳለች፣ እናቷን ታግዛለች። እናትየው ደግሞ በእድሜ ገፋ ያለች ናት። ክርስቲያን የሆናችሁ በሙሉ የእሷ የቅርብ ወዳጆች በእናቷ ስም አካውንት ከፍታችሁ በእናቷ ስም እንድንባረክበት ለእናቷ ምን ማድረግ አለብን? ማገዝ አለብን። እናት በጣም ስለምትጎዳ እቺን እናት አለ እኮ ሐዘን እኮ አለ። ሐዘን የላትም አይደለም። ልጅን የሚያህል ነገር ማጣት በጣም ከባድ ነገር is hard። ስለዚህ እቺን እናት አደራ ከጎና ያላችሁ ሰዎች የእናቷን የባንክ አካውንት እንፈልገዋለን። እናታችን እንድትጽናና ህይወቷ እንዲቀየር ክርስቲያን የተባለ በሙሉ መረባረብና እቺን እናት ማገዝ አለበት። እቺን እናት ማገዝ አለበት። ውድ የዩ ሚዲያ ቤተሰቦች እንግዲህ እንደሰማችሁትና እንደተመለከታችሁት የዘማሪት የምስራች ስምዖን ቤተሰቦች፣ ወዳጆች እንደዚሁም ደግሞ እጮኛዋ ኪሩ ሲሳይም ጨምሮ እግዚአብሔር በብዙ ማጽናናት አጽናንቷቸው ልባቸውን አበርትቶ ለምስጋና ቆመው ተመልክተናል። ይህ በእውነት እጅግ የሚያስደስትና የኛ አምላክ ምን ያህል እንደሚያጽናና ምን ያህል የተሰበረ ልብ እንደሚጠግን ያየንበት እውነት ሆኖ አልፏል። ለማንኛውም ግን እኛም እንግዲህ ስለ የምስራች ስምዖን ብታውቋቸው ያልናቸው መረጃዎች እስካሁን ስናቀርብላችሁ ቆይተናል። ይህ የመጨረሻ የሶስተኛ ቀን ላይ የተካሄደ የማጽናኛ ፕሮግራም ነበረ። እኛም ይህንን በማስመልከት ይህን ፕሮግራም አቀረብንላችሁ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። እኛም በመንፈሳዊ ዘርፍ የተፈጠሩ አዳዲስ መረጃዎች ብትሰሟቸው ብታውቁ ያልናቸውን ጉዳዮች ለእናንተ በአዲስ አቀራረብ ትክክለኛና ሚዛናዊ በሆነ መልኩ ማቅረባችንን እንቀጥላለን። እናንተም አምናችሁና ፈቅዳችሁ ከ18,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። አሁንም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ እየጠየቅን የእናንተ አስተያየት ደግሞ እንድናሻሽል የሚያደርጋቸው ፕሮግራሞች ሊኖሩ ይችላልና ሐሳብና አስተያየታችሁን አሁንም እንድትሰጡን በዚህ አጋጣሚ እንጠይቃለን። በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ የመንፈሳዊ ዘርፍ መረጃዎች እስከምንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።